በ2025 ከ3 ሚሊዮን በላይ ምዕመናን ቫቲካንን መጎብኘታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከተመረጡበት እንደ አውሮፓውያን አቆጣጠር ከግንቦት ወር 2025 ጀምሮ ከ3 ሚሊዮን በላይ ምዕመናን ቫቲካንን መጎብኘታቸው ተገለጸ። ምዕመናኑ ቅዱስነታቸው በመሯቸው መስዋዕት ቅዳሴዎችና የጸሎት መርሃ ግብሮች ላይ የተሳተፉ ሲሆን ይህ አሃዛዊ መረጃ የኢዮቤልዩ ዓመት መርሃ ግብሮች ላይ የተሳተፉ ምዕመናንንም ቁጥር የሚያጠቃልል ነው። በጥር ወር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በገጠማቸው የጤና እክል ምክንያት በጄሚሌ ሆስፒታል ረዘም ላለ ጊዜ በቆዩበት ጊዜ ከ260 ሺህ በላይ ሰዎች ቫቲካንን መጎብኘት ችለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በግንቦት ወር 2025 ርዕሰ ሊቃነ ጳጳሳት ሆነው ከተመረጡበት ጊዜ አንስቶ ከ3 ሚሊዮን በላይ የጎብኚዎች ቁጥር ተመዝግቧል። ትልቁ የምዕመናን ተሳትፎ በኢዮቤልዩ መርሃ ግብር ላይ የተሳተፉት ሲሆን በዚህም ወቅት ከ1 ሚሊዮን በላይ ምዕመናን ቫቲካንን ጎብኝተዋል። ከ900 ሺህ በላይ ሰዎች ደግሞ በቅዱስ ጴጥሮስ አደባባይ በአንጀሉስ የጸሎት መርሃ ግብር ላይ የተገኙ ሲሆን ከ790 ሺህ በላይ ምዕመናን በተለያዩ ክብረ በዓላት ላይ ታድመዋል። የመስከረም ጥቅምትና ታህሳስ ወራት ከፍተኛ የጎብኚዎች ቁጥር የተመዘገበባቸው ወራት ናቸው። መረጃው የቫቲካን ዜና አገልግሎት ነው።